ሰላም ተማሪዎች እንደምን አላችሁ? ጸደኒያ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን ግሬድ 11 ባዮሎጂ ዩኒት 2.4.1 beneficial aspects of insects ነፍሳት ስላላቸው መልካም ገጽታ የምናይ ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ስታችንን ጎብኙ እያልኩኝ ወደ ትምህርታችን ከመግባታችን በፊት ይሄን ጥያቄ ልጠይቃችሁ። What are the benefits of insects in your locality? በአካባቢያችሁ የምታያቸው ነፍሳት ያላቸው ጠቀሜታዎች ምንድን ናቸው? እስቲ ለመመለስ ሞክሩ ለራሳችሁ። Inquiry activity 2.1 ስንሰራ it's investigation activity refer to internet sources ኢንተርኔት ላይ ወይም library books ላይ ቤተ መጻሕፍት ሄዳችሁ መጽሐፍት ላይ ወይም ደግሞ or consult with nearby experts or offices of agricultural bureau የግብርና ቢሮ በመሄድ search about the role of insects in increasing agricultural productivity የግብርና ምርቶችን በመጨመር ረገድ ነፍሳት ያላቸውን ሚና ምን እንደሆነ ጠይቋቸው ማለት ነው። and also the economic value in terms of money dollar or birr ከዛ በኢኮኖሚ ደረጃስ የሚጨምሩት የኢኮኖሚ ዋጋ ምን ያህል እንደሆነ እሱንም ጠይቋቸው ይላል። ሶ ሄዳችሁ ተጠይቁ ልታገኛቸው የምትችላቸውን መልሶች አብረን እንይ። ሶ ኢንሴክትስ that increase agricultural productivity ለምሳሌ የግብርና ምርት ለመጨመር የሚያግዙ ነፍሳትን ብናይ ሃኒ ቢ አንደኛው ነው። የማር ንብ ማለት ነው። it pollinate crops like coffee, avocado and apple ማለት ነው። እንደ ቡና፣ አቮካዶ እና አፕል የመሳሰሉ ፍራፍሬዎች እርክበብናኛቸው ከቦታ ቦታ የሚንቀሳቀስላቸው በዚህ በሃኒ ቢስ ነው። ሃኒ ቢስ ወይም የማር ንቦች ለራሳቸው ኔክታርን ለመሰብሰብ ሲሉ ከአንዱ አበባ ጋር ስለሚሄዱ ዘራቸውን እንዲዘራ ስለሚያግዟቸው ነው። ኦኬ። በተጨማሪም በተርፍላይስ ቢራቢሮችን ብናይ they help pollinate flowering plants and ladybugs eat harmful pests like aphids. ኦኬ። ለዚህ ቢራቢሮችን ብናይ አሁንም እነሱም እርክበብናኝ እንዲፈጠር በተለያዩ አበባማ አትክልቶች ላይ ጠቀሜታ አላቸው። ስለዚህ ምርት ይጨምራል ማለት ነው። እንዲሁም ሌዲ ባግስ ደግሞ ቀደም ብለን በባለፈው ቪዲዮ ያየናት ሌዲ ባግ ምንላት ነፍሳት የተለያዩ ጎጂ የሆኑ ተባዮችን እንደ ኤፊድስ ያሉ ተባዮችን ትበላለች። ስለዚህ ምርታማ የመሆን ነገር ይጨምራል ማለት ነው። እዛ ግብርና ቦታ ላይ ቤትልስ አሉት፣ እንዝዛዎች አሉት። ፖሊኔት ኤንድ ኢምፕሩቭ ሶይል ፈርቲሊቲ እነሱም ለእርክበብናኝ ሂደት ይጠቅማሉ። አንድ ደግሞ እንደ ዳንግ ቤትልስ የምንላቸው አሉ፣ የዳንግ ቤትል ዝርዮች። እነሱ ደግሞ ምን ያደርጋሉ? የሚመገቡት የተለያየ እንስሳትን እበት ስለሆነ እሱን እበት እያንደባለሉ እንቁላሎቻቸውን ይጥሉበታል። ከዛ ላይ ምግባቸውን ስለሚመገቡ እንቁላሎቻቸው እዛ ውስጥ እንዳሉ ደግሞ አፈር ውስጥ ሊደብቋቸው ይችላሉ። ከዛ እንደዛ በሚያደርጉበት ጊዜ የአፈሩን ደህንነት ለምነት ይጨምራል ማለት ነው። እንደ ፈርቲላይዘር ሊያገለግል ይችላል የአፈር። ስለዚህ በዚህ መልኩ የዛ የግብርና ቦታ ያለውን አፈር ለምነት እንዲጨምር ሊያደርጉ ይችላሉ። this beetles the silk worm አለ የሀርትል። ይሄ ደግሞ it's used for silk production ወይም economic agro industry ነው። የሀርን ምርቶች ለማምረት የሚያግዙ ነፍሳት አይነት ናቸው። ሶ ኢኮኖሚክ ቫልዩ ኦፍ ኢንሴክትስን ስናይ ነፍሳት በሀገራችንም ሆነ በዓለማችን ላይ ያላቸው ኢኮኖሚያዊ አስተዋጽኦ ምንድን ነው ብለን ስናይ ለምሳሌ ቢክርቴክ ፖሊኔሽን ግሎባል ፖሊኔሽን ቫልዩ ማለት ነው። በዓለማችን ላይ እርክበብናኝ በነፍሳት ምክንያት በመካሄዱ ምክንያት የተለያዩ ምግቦች ይመረታሉ። የዛን የምግብ ተመን ዋጋ ብናይ ከ235 እስከ 577 ቢሊዮን ዶላር ይገኛል ማለት ነው በአመት። ፉድ and agricultural organization የዓለማችን የዩናይትድ ኔሽንስ ድርጅት ባወጣው ጥናት መሰረት ማለት ነው። ስለዚህ ከዚህ የምንረዳው ነፍሳት ባይኖሩና ፖሊኔሽንን ባያካሄዱ እርክበብናኝ በየሰብሎቹ በየእጽዋቶቹ እንዲካሄዱ ባይረዱ ኖሮ እኛ ራሳችን እነዛን እርክበብናኝ ሂደት እንዲከሰት ማድረግ በማሽን ማድረግ ይኖርብን ነበረ። ወጪው ውድ ይሆንብን ነበረ ማለት ነው። ነገር ግን በተፈጥሮ ነፍሳት ስላሉን ብቻ በእነዚህ በነፍሳት እርክበብናኝ ፕሮሰሱ ሂደቱ እንዲሆን ስለሚያደርጉ ይህን ያህል ቢሊዮን ዶላር የሚያክል የተለያዩ የሰብል ምርቶች እንዲሁም የምግብ ምርቶች የፍራፍሬ ምርቶች ማግኘት ይችላል ማለት ነው በዓለማችን ላይ። ለምሳሌ በሀገራችን ኢትዮጵያ ብንሄድ እንደ ቡና፣ ማንጎ፣ ሴሰሚ፣ ሰሊጥ የመሳሰሉ ፍራፍሬና ጥራጥሬዎች
የዘረ ብናኛቸው ከአንዱ ተበትኖ ብዙ ምርት ሊመረት የሚችለው ኢንሴክትስ ፖሊኔት በማድረጋቸው የተነሳ ነው። ስለዚህ በጣም ብዙ ቢሊየን ኦፍ ዶላርስ ልንተምን እንችላለን ማለት ነው በእነዚህ የሚገኘውን ገቢ። ሌላው ሲልክ ኢንዱስትሪ ነው። በሀገራችንም በዓለምም ብናይ ወደ 30 ቢሊዮን ዶላር የሚገመት የሀር ትል ምርት አለ ማለት ነው። ስለዚህ ለነ ሲልክ ወርምስ የለነዚህ ነፍሳት ይህን ያህል ብር የሚያወጣ የጨርቃጨርቅ ፋብሪካ ስራውን ሊሰራ አይችልም ማለት ነው። ባዮሎጂካል ፔስትም ናቸው። አብዛኛው ጊዜ አጥፊ ነፍሳት ሲኖሩ እነሱን ለመግደል የተለያዩ ኬሚካሎች ይረጫል አይደለ? ኬሚካሉን ለመግዛት ራሱ ብዙ ብር ነው የሚወጣው። ስለዚህ ግን ባዮሎጂካሊ በተፈጥሮ አሉ አንዳንድ ነፍሳት እነዚህን አውዳሚ ነፍሳት የሚመገቡና የሚቀንሱልን ማለት ነው። ቀደም ሲልም አይተናቸዋል። ለምሳሌ ሌዲ ባግስ እንዴት አድርገው ኤፊድሶችን እንደሚመገቡ። ስለዚህ ኤፊዶች አትክልቶችን ወይም ሰብልን ያጠፋል። እነሱን ለማጥፊያ የሚገዛው ኬሚካል ይቀንሳል ማለት ነው። በተፈጥሮ እነዛ ስለሚበሉልን ሌዲ ባግስ ስለሚበሉልን፣ እንዲሁም ደግሞ ፓራሲቲክ ዋስፕስ አሉ ብለናል አይደለም? እነሱም እንደዚሁ ሃርምፉል የሆኑ ፔስቶችን ይበሉልናል። ስለዚህ ኮንትሮል ኤንድ ሴቭስ ሚሊየንስ ባይ ሪዲዩሲንግ ኬሚካል ዩዝ ማለት ነው። በዚህ የተነሳ እንዲሁ ነፍሳትን በአካባቢያችን ሲበሩ ሲሯሯጡ እናያቸዋለን እንጂ ግን ብዙ ቢሊየን ዶላር የሚያተርፉ የሚያስገኙ ስራዎችን የሚሰሩ ናቸው ማለት ነው። የሚሰሩ እንስሶች ናቸው ኢንሴክትስ። አሁን ደግሞ ኢንኳሪ አክቲቪቲ 2.21 ስንሰራ remember the lesson on plant reproduction from your previous grade 10ኛ ክፍል ላይ ስትማሩ ስለ እጽዋት መራቦት ትዝ አላችሁ? እንዴት እንደሚራቡ ለምሳሌ what's pollination እርክበብናኝ ምንድነው የሚለው ጥያቄ፣ what's the commercial benefit of pollination እርክበብናኝ መኖሩ በንግድ ስራ ውስጥ ያለው ጠቀሜታ፣ what's the advantage of pollination by insects over artificial pollination በነፍሳት የሚከናወን እርክበብናኝ ያለው ጠቀሜታ በሰው ሰራሽ መልኩ ከሚኖር እርክበብናኝ አንጻር የሚሉትን ጥያቄዎች ትዝ አሏችሁ? ስለዚህ እስቲ አንድ ላይ ለማስታወስ እንሞክር። So pollination is the process of transforming pollen grains from the male part anther of a flower to the female part stigma of the same or another flower. እርክበብናኝ የምንለው ሂደት ምንድነው ብለናል? የአበባ ዱቄት the pollen grain from the male part የወንዱ የአበባ ዱቄት the pollen ማለት ነው ከአንተሩ ጫፏ የወንዴ ክፍሉ ወደ ሴቷ ክፍል ወደ ስቲግማው ማለት ነው የሚተላለፍበት ሂደት ነው ማለት ነው። ይሄ አበባ ብናኝ የሚተላለፈው ወይ ራሱ አንድ አበባ ላይ ሁለቱም ወንዴም የሴቴም ክፍል አለ አይደለም የአበባ ላይ። ስለዚህ ወይ እዛው ካለ የወንዴ ክፍል ወደ ሴቷ ክፍል መዛወር ይችላል፣ ወይም ደግሞ ካጠገቡ ካለ ሌላ አበባ ተክል አለ እሱ ከዚህኛው ወደዚህኛው ደግሞ የአበባ ዱቄቱ የሚተላለፍበትን ሂደት ነው ማለት ነው pollination ነው። So this is necessary for fertilization and seed production in flowering plants. በአበባ ተክሎች ላይ ጽንሰት እንዲፈጠርና ዘር እንዲመረት የሚያስደርገው ይህ ትልቁ ፕሮሰስ ነው ማለት ነው። ይህ ትልቁ ሂደት ነው። So የፖሊኔሽን ኮመርሻል ቤኔፊትስ ስናይ ምንድነው? በፖሊኔሽን አማካኝነት ክሮፕ ይልድ የሰብል ምርት ይጨምራል፣ አመራረቱ ኳሊቲውም ኢምፕሩቭድ ይሆናል፣ ጥራት ያላቸው ሰብሎች እንዲመረቱ ያግዛል። it helps to produce marketable fruits በደንብ አድርገው በገበያ ላይ መዋል የሚችሉ እንደ ፍራፍሬዎች፣ ቬጂቴብልስ፣ አትክልቶች and seeds ዘሮች እንዲመረቱ ያግዛል። በዚህ የተነሳ it raises income for farmers ማለት ነው። ገበሬዎች ገበያቸው እንዲጨምር ያደርጋል። so essential for crops like በተለይ ደግሞ እንደ ቡና፣ አቮካዶ፣ ሰንፍላወር፣ የሱፍ አበባ እና አፕል የመሳሰሉ ሰብሎች በጣም ይፈልጋሉ ፖሊኔሽን ማለት ነው። ስለዚህ ያን ፖሊኔሽን በኢንሴክትስ አማካኝነት ያገኛሉ። እዛ ቀደም ብለን እንዳልነው ይሄን ያህል ቢሊየን ዶላር በአመት ይገኛል በእነዚህ ምርቶች አማካኝነት ማለት ነው። ኢንሴክት ቨርሰስ አርቲፊሻል ፖሊኔሽን ስንመለከት በነፍሳት የሚካሄድ እርክበብናኝ እና በሰው ሰራሽ መልኩ የሚከናወን እርክበብናኝ ያላቸው ልዩነት ስናወዳድር ኢንሴክት ፖሊኔሽን በነፍሳት የሚከናወን የእርክበብናኝ ሂደት is natural አይደል? ተፈጥሯዊ ነው፣ ውጤታማ ነው አብዛኛውን ጊዜ and it's also cost free ነው፣ ወጪ አያስወጣም። if insects are present ነፍሳቶቹ በዛ አካባቢ እስካሉ ድረስ ወጪ የሚያስወጣ አይደለም። so these insects can pollinate many flowers quickly and support biodiversity
ባንዴ የነሱን ኔክታር ለምሳሌ ንብን ብንወስድ ኔክታር ለመስራት ምግባቸውን ለሚጠቅሙትን ማር ለመስራት ፖለን ሲሰበስቡ ከአንዱ እጽዋት ወደ ሌላኛው እጽዋት ስለሚያራግፉ የአበባ ብናኙን በቀላሉ ፖሊኔት ያደርጋሉ ማለት ነው እና በቶሎ ኩዊክሊ እንድ ሰፖርት ባዮዳይቨርሲቲ ማለት ነው ብዝሃ ህይወትንም ይደግፋል ማለት ነው። አርቲፊሻል ፖሊኔሽን ጋር ግን ከሄድን ሌበር ኢንተንሲቭ ነው፣ ጉልበት ይጠይቃል፣ ሰራተኛ ይጠይቃል፣ ኤክስፔንሲቭ ነው፣ ውድ ነው እና ደግሞ በውስን በሆነ ደረጃ ነው ሊከናወን የሚችለው ማለት ነው። ስለዚህ የዚህ ኦፖዚት ነው ወይም ደግሞ ልክ እንደ ኢንሴክት ፖሊኔሽን ቀላል አይደለም አርቲፊሻል ፖሊኔሽን። and insects like bees and butterflies are vital pollinators ልክ እንደ ንብና ደግሞ ቢራቢሮ ያሉ ነፍሳት በጣም አስፈላጊ የምንላቸው እርክበብና እንዲካሄድ የሚያደርጉ የነፍሳት አይነቶች ናቸው። ስለዚህ እንዲህ በማለት የኢንኳሪ አክቲቪቲያችሁን መመለስ ትችላላችሁ ማለት ነው። እሺ አሁን ደግሞ ሰፋ አድርገን in agriculture በግብርና ውስጥ የነፍሳት ጥቅም ምን እንደሆነ እኒ so one of the major activities of agriculture is crop production አይደለ? በግብርና ውስጥ ዋንኛ ተግባር የሰው ልጅ ተግባሩ ምን ማድረግ ነው? ሰብልን ማምረት ነው አይደል? so regarding this, insects provide services to agriculture through pollination and regulation of pests. okay ስለዚህ ነፍሳት በዚህ ረገድ እርክበብናኝ እንዲፈጠር በማድረግ ረገድ አስተዋጽኦ አላቸው። እንዲሁም ደግሞ የተለያዩ ሰብል አውዳሚ ነፍሳትን ደግሞ በማጥፋትም ረገድ የራሳቸው የሆነ አስተዋጽኦ አላቸው ማለት ነው። ሶ ስለ ፖሊኔተርስ ስናወራ ቀደም ብለን በአክቲቪቲው እንዳየነው insect pollinators are flower visiting insects that forage on flowering plants. ነፍሳት የሆኑ እርክበብናኝን እንዲፈጸም የሚያደርጉ ነፍሳት ምን አይነት ነፍሳት ናቸው? አበባን የሚጎበኙ ናቸው ማለት ነው። ለምንድነው አበባ የሚጎበኙት? ምግብ ለመሰብሰብ ሲሉ፣ ፎሬጅ ለማድረግ ሲሉ። so to obtain plant provided food, ኔክታር የምንለው በአበባዎች የሚመረት ጣፋጭ የሆነ ፈሳሽ አለ። ልክ ነፍሳት ሲመገቡት ኃይልን የሚሰጣቸው ምግብ ማለት ነው። እንዲሁም ደግሞ ፖለን አላቸው። ኦኬ ፖለን is like የአበባ የወንዴ ክፍሉ የመራቢያ ህዋሳቶች ናቸው አበባ ብናኙ ማለት ነው። ስለዚህ እነሱን ሁለቱን ነገር ለመብላት ሲሉ አበባን ይጎበኛሉ this insect pollinators. so they have the potential to transfer male gametes contained in pollen to the female gametes resulting in pollination ማለት ነው። ስለዚህ በዚህ ሰዓት እነሱ ምግብ ለማግኘት ሲፈልጉ ከአንዱ አበባ ጋር ሲንቀሳቀሱ ምን ያደርጋሉ ማለት ነው? ፖሊኔሽን እንዲካሄድ ያደርጋሉ፣ እርክበብናኝ እንዲካሄድ ያደርጋሉ ማለት ነው። የአበባ ብናኙ ከወንዴ ክፍሉ ወደ ሴቷ ክፍሉ መሸጋገር እንዲችል ያግዛሉ ማለት ነው። so pollination by insects is essential activity for the reproduction of the majority of the world's flowering plants including numerous cultivated plant species. በእነዚህ በነፍሳት አማካኝነት የሚከናወነው እርክበብናኝ በጣም አስፈላጊ የሆነ ሂደት ነው። የተለያዩ አበባማ እጽዋት አታክልት እንዲራቡ ማለት ነው including የተለያዩ የአዝመራ የእጽዋት ዝርያዎችን ጭምር ማለት ነው። so many plants depend on pollination for seed and fruit production. እዚህ አብዛኞቹ እጽዋት በእርክበብናኝ ላይ ተመስርተው ነው እርክበብናኝ ሲካሄድ ነው ዘራቸውም እንዲሁም ደግሞ ፍሬያቸውን ሊመረት የሚቻለው ማለት ነው። for instance ለምሳሌ an estimated 35% of crop production yielded in the world is a result of insect pollination. ዓለማችን ላይ የሚመረቱ 35% ወደ 35% የሚያህለው የሰብል ምርት ሊመረት የቻለው በማን እገዛ ነው ማለት ነው? በኢንሴክት ፖሊኔሽን ነው ማለት ነው። ነፍሳት ፖሊኔሽን እንዲካሄድ በማገዛቸው የተነሳ ነው። so this has huge economic value in the world as well as in the country. በሀገራችን ውስጥ ሆነ በዓለማችን ላይ ትልቅ የሆነ አስተዋጽኦ ነው ይሄ ማለት ነው። so pest regulation ላይ ደግሞ ስንመጣ በግብርና ውስጥ የነፍሳት ጠቀሜታቸው ምን ጋር እንደሆነ that insect predators and parasitoids that attack and feed on other insects, particularly on insect pests of plants, are used in pest control. የተለያዩ ነፍሳት ደግሞ አሉ ማለት የሆኑ አዳኝ የሆኑ ነፍሳት ማለት ነው የሚያድኑት ሌሎች ጎጂ የሆኑ ነፍሳትን የሚያድኑ አሉ። እንዲሁም ደግሞ ፓራሲቶይድ የምንላቸው ኢንሴክቶች አሉ። ምንድነው የሚያደርጉት? እነዚህ እንቁላላቸውን ጎጂ የሆኑ ነፍሳት ውስጥ ይጥሉና እነዛ እንቁላሎች ሲፈለፈሉ እነዛ ጎጂ የሆኑ ነፍሳት ውስጥ ይገሏቸዋል፣ ጥገኛ የሆኑባቸውና ይገሏቸዋል ማለት ነው። ስለዚህ በአንድም ሆነ በሌላ መልኩ እነዚህ ኢንሴክትስ ጎጂ የሆኑ ነፍሳትን ያጠፋሉ ማለት ነው። ያጠቁና ያጠፋሉ ማለት ነው። በተለይ ደግሞ አትክልቶችን የሚያጠቁ ጎጂ ነፍሳትን በተፈጥሮ መልኩ እነዚህን ጎጂ ነፍሳት
አጥፊ ነፍሳት ለመቆጣጠር ያግዛሉ ማለት ነው። this insect predators እዚህ ጋር እንደምታዩት ኤፊድስ አሁን በማን እየተበሉ ነው? እዚህ ጋር በሌዲ በግ። ስለዚህ እነዚህ ኤፊድስ ይሄን ፕላንት ያጠቁት ነበረ። ሌዲ በጉ ግን እየበላቸው ስለሚገላቸው እነዚህን ቁጥር ይቀንሳል፣ እጽዋቱ ከመጠቃት ይድናል ማለት ነው። ስለዚህ በተፈጥሮ መልኩ ፔስቶችን ሬጉሌት ለማድረግ እንጠቀምባቸው እንችላለን፣ ኢንሴክቶችን ነፍሳትን ማለት ነው። this type pest regulation is known as a natural biological control። እንዲህ አይነቱ የተለያዩ አውዳሚ ነፍሳትን የመቆጣጠሪያ መንገድ ተፈጥሯዊ የሆነ የባዮሎጂካል ኮንትሮል ብለን እንጠራለን። which destroys harmful insects that infect both animals and plants። ሁለቱንም እንስሳትንም እንዲሁም እጽዋትን የሚያጠቁ ጎጂ የሆኑ ነፍሳትን በተፈጥሮ መንገድ የማስተካከሉ የመግደሉን ነገር ማለት ነው። so this natural biological control plays an important role in limiting potential pest population። እዚህ ተፈጥሯዊ የሆነ ባዮሎጂካል ኮንትሮል ትልቅ ሚና ነው የሚጫወተው ማለት ነው። የተለያዩ አውዳሚ ሌሎች ነፍሳትን ፖፑሌሽኖችን ለመግታት ማለት ነው፣ ቁጥራቸውን ለመግታት። important insects in pest regulation include ጠቃሚ የምንላቸው እነዚህ ፔስትን ሬጉሌት ለማድረግ የሚጠቅሙን ነፍሳትን ብናይ መንቲስ ምንለው አለ፣ የማርያም ፈረስ በተፈጥሮ ምንለው፣ ሌዲ ባግ አለች፣ this ground beetle አለ፣ ቢትልስ አሉ ጥንዚዛዎች፣ ሩፍ ቢትልስ አሉ እንደዚህ ጉንዳን መሰል ጥንዚዛዎች፣ flower bugs፣ lace wings፣ እንዲሁም ደግሞ hoverflies ምንላቸው ነፍሳት የተለያዩ ጎጂ የሆኑ ሌሎች ነፍሳትን በማጥቃት ፔስትን ሬጉሌት ለማድረግ ያሉትን ጎጂ የሆኑ ነፍሳትን ለማጥፋት የሚያግዙ የነፍሳት ምሳሌዎች ናቸው። for example ስታግሞማንቲስ ኢንሴክትስ፣ ስታግሞማንቲስ ምንላቸው የማርያም ፈረስ ያልኳችሁ በአማርኛ ማለት ነው። ይህንን ነፍሳት ብናይ they feed on grasshoppers and caterpillars that damage crops። የተለያዩ ሰብሎችን የሚያወድሙ እንደ አንበጣና አባጨጓሪ የመሳሰሉ ሌሎች ነፍሳትን በመብላት እነዚህን የጎጂ ነፍሳትን ቁጥር በመቀለስ እንደ ባዮሎጂካል ኮንትሮል ያግዛሉ ማለት ነው። ስለዚህ እዚህ ጋር እንደምታዩት ይሄ አንበጣ ነው፣ እዚህ ደግሞ አባጨጓሪ የተጎዳ አትክልት ነው። ስለዚህ እነዚህ ማንቲስ እየበሏቸው ስለሚቀንሷቸው ይሄንን እንደዚህ አይነት እጽዋቶችን ከመጎዳት መታደግ ይቻላል ማለት ነው፣ እነዚህን ነፍሳት በመጠቀም። ሌላ ምሳሌ ደግሞ ክለመንስ ብናይ ኦኬ፣ ክለመንስ ምንላት ሌዲ በርድ ቢትል ናት፣ እንደ ጥንዚዛ ያለች ነፍሳት ናት። it feed on aphids። ኦኬ፣ aphids የሚባሉ ጎጂ harmful የሆኑ ነፍሳት አሉ that damage cotton plants፣ የጥጥ ተክሎችን የሚያወድሙ እነሱን ላይ ትመገባለች። and destroys scale worms that are pests of orange and lemon trees respectively ማለት ነው። በተጨማሪም ደግሞ scale worms አሉ የተለያየ ብርቱካንና የሎሚ ዛፎችን የሚያወድሙ። ስለዚህ እነሱንም ታጠፋለች ማለት ነው በመብላት። ስለዚህ በዚህ መልኩ በተፈጥሮ ትጠብቃለች ማለት ነው። this cotton plants the orange and lemon tree and epicota የምትባል ደግሞ blister beetle አለች። it's a masses of the eggs of locust የአንበጣዎችን እንቁላሎች ትበላና ትቀንሳለች ማለት ነው። የአንበጣዎችን አንበጣ እንደምታውቁት የተለያዩ ሰብሎችን በማውደም የሚታወቅ ጎጂ የሆነ ነፍሳት ነው። የእነሱን እንቁላል በመብላት አሁንም የተለያዩ ክሮፕስን ሰብሎችን ከእንዲህ አይነት ጎጂ ከሆኑ ነፍሳት ይጠብቃል ማለት ነው። ኦኬ this blister beetle። ሌላው insects also play a great role in feeding on unwanted weeds። አላስፈላጊ የሆኑ አረሞችንም በመብላት ለገበሬዎች በእጽዋቶቻቸው በሰብሎቻቸው መካከል የሚያድጉ አላስፈላጊ አረሞችንም ስለሚያጠፉላቸው ይረዷቸዋል ማለት ነው፣ አላስፈላጊ እጽዋትን በማጥፋት ረገድ። and also they create channels for smaller organisms, water, air, roots to travel through to improve soil aeration። በተጨማሪም ነፍሳት በአፈር ውስጥ ስለሚመላለሱ ስለሚጓጓዙ አፈሩን ስለሚቦረብሩት ምን በዛው ይከፍታሉ ማለት ነው፣ መንገድ ይከፍታሉ ለሌሎች ለትናንሽ ህይወት ላላቸው ነገሮች ውሃ መተላለፊያ፣ አየር መግቢያና መውጫ የሚሆነው እንዲሁም ደግሞ እጽዋት ስሮቻቸውን መስደድ የሚችሉበትን የአፈሩን አፈር ውስጥ ያሉትን የአየር ዝውውር ሁኔታ ለመጨመር ለማሻሻል ይረዳሉ ማለት ነው። ትናንሽ በአይን የማይታዩ ተነልስን ወይም ቀዳዳዎችን ስለሚሰሩ ማለት ነው፣ አፈሩን ሲቦረብሩት በአፈር ውስጥ ሲጓጓዙ። and their activities can enhance the nutrient cycle። በተጨማሪም ደግሞ ተግባራቶቻቸው እዛ አፈር ውስጥ ሲመገቡ
ሲቦረብሩ፣ ሲንቀሳቀሱ እነዚህ ሁላ ተግባራቶቻቸው በአፈር ውስጥ ያሉ የተለያዩ ንጥረ ነገሮች ዑደታቸው የተስተካከለ እንዲሆን ያደርጋል ማለት ነው። በተጨማሪም የአፈሩ ፊዚካል ፕሮፐርቲ ለምሳሌ የአፈሩ አወቃቀር፣ ለማረስ ምቹ የመሆን ነገር የመሳሰሉትን ያስተካክላል ማለት ነው። በተጨማሪም ደግሞ there are also decomposers that can help in the biochemical cycle of nutrients። እዚህ በአፈር ውስጥ የምናገኛቸው ነፍሳት ልክ እንደ ሌሎች ማይክሮብስ ወይም ደግሞ ተህዋሲያን አፈር ውስጥ እንደምናገኛቸው በልተው የተለያዩ ንጥረ ነገሮችን አፈር ውስጥ ስለሚከቱ የአፈር ደግሞ ድጋሚ በእጽዋት ተጠቅመውት ዑደቱ ደግሞ መቀጠል እንዲችል መንገድ ይከፍታሉ ማለት ነው ኢንሴክትስ። ስለዚህ ለዚህ ሁላ ነገር ነፍሳት ይጠቅማሉ ማለት ነው በግብርና ህይወት ውስጥ። እሺ አሁን ደግሞ ሌላው የነፍሳት ለሰው ልጅ ያላቸው ቤኔፊት ጠቀሜታ በምንድነው? እንደ ምግብ በመሆን ነው። እሱን ደግሞ እንመልከት። So many species of insects are being used as a food for people in many countries። በተለያዩ ሀገራት በብዙ ሀገራት ነፍሳት የተለያዩ የነፍሳት ዝርያዎች እንደ ምግብነት ጥቅም ላይ ይውላሉ። So evidence suggests that edible insects have potential to become a valuable protein source። የተለያዩ ጥናቶች እንደሚያመለክቱት ምንድነው የሚበሉ ነፍሳት ጥሩ የፕሮቲን ምንጭ ሊሆኑ እንደሚችሉና ይሄ በዓለማችን ላይ ያለውን ፉድ ዲማንድ የምግብ ፍላጎት ለማሟላት ጥሩ አማራጭ እንደሆኑ ነው የሚታየው። So they are good for addressing the global food demand ማለት ነው። So they are widely recognized as a sustainable source of animal protein። በተጨማሪም በምን ይታወቃሉ? the insects እንደ sustainable source ቀጣይነት ያለው የፕሮቲን ምንጭ ሆነውም እየተወሰዱ ነው አሁን ላይ ማለት ነው። ምክንያቱም እንስሳትን ካየን ብዙ አይነት ልፋት ይጠይቃል አይደለ? ለምሳሌ ስጋን ለማምረት። ነገር ግን ነፍሳቶችን ብንመለከት እንደዚህ ለፕሮቲን ሶርስነት ምንጭነት የሚያገለግሉ ነፍሳትን ብናይ ግን በቀላሉ መመረት የሚችሉና መበላትም የሚችሉ ስለሆነ ሰስተነብል ሶርስ ናቸው ተብሎ ይወሰዳል ማለት ነው ኢንሴክትስ። and there are over 1462 recorded species of edible insects in the world። በዓለማችን ላይ በአሁኑ ሰዓት ከ1462 በላይ የሆኑ የነፍሳት ዝርያዎች ለምግብነት መዋል እንደሚችሉ ሳይንቲስቶች፣ ተመራማሪዎች ሊደርሱበት ይችላል ማለት ነው። So most insects are consumed in Asia and Central America። አብዛኛው ጊዜ እነዚህ ነፍሳት ለምግብነት የሚውሉባቸውን ሀገሮች ብናይ አብዛኛው ጊዜ ኤሲያ ሀገሮች ውስጥ ይበላል። እንደ ታይላንድ፣ ቻይና፣ ጃፓን፣ ቪየትናም የመሳሰሉ ሀገራት ነፍሳትን ሲበሉ እናያለን። እንዲሁም ደግሞ ሴንትራል አሜሪካ መካከለኛ አሜሪካ ውስጥ የምናገኛቸው ሀገራት እንደ ሜክሲኮ፣ ጓታማላ የምንላቸው ሀገራት እና የመሳሰሉት ሀገራት ነፍሳትን የሚመገቡ ህዝቦች ያሉባት ሀገር ናት። ምን አይነት ነፍሳት ነው የሚበሉት ብለን ስናስብ ለምሳሌ እንደ ክሪኬትስ ለምሳሌ እንደዚህ አይነት ድምጽ የሚያወጡት ማለት ናቸው። እነዚህ ነፍሳት ይበላሉ። ግራስ ሆፐርስ አንበጣዎችም ይበላሉ። ቢትልስ እንዝዛዎችንም ይበሏቸዋል። ሞልድ ላርቬ የእሳት ራት ላርቬ ያሉ እንደ አባጨጓሬ ያሉ እጮች እነሱንም ይበሏቸዋል። and also termites ምስጦችንም እንደዚህ አብስለው ይበላሉ ማለት ነው እነዚህ አካባቢዎች። so insects are everywhere ነፍሳት በያለበት ነው የምናገኛቸው and they produce quickly ሲራቡም በቶሎ ነው የሚራቡት and they have high growth ሲያድጉም እንደዚሁ በከፍተኛ ደረጃ ነው and feed conversion rates and low environmental footprint over their entire life cycle። ደግሞ የተመገቡትን ምግብ ወደ በዲማሳቸው የመቀየራቸው ፍጥነት ጥሩ ስለሆነ በጣም ጠቃሚ የምንላቸው የምግብ ምንጮች ናቸው ማለት ነው ኢንሴክትስ። በተጨማሪም they are nutritious ብዙ ንጥረ ነገሮች ይይዛሉ በውስጣቸው with high protein fat ጤናማ የሆኑ ቅባት የፕሮቲን ምንጭነት and mineral contentም አላቸው ማለት ነው። የተለያዩ ንጥረ ነገሮችም በውስጣቸው አለ and can be reared easily ለማራባትም ደግሞ አይከብዱም በቀላሉ ማራባት እንችላለን እነዚህን ኢንሴክትስ። እሺ አሁን ደግሞ ራሳችንን እስቲ አንድ ጥያቄ እንጠይቅ። what's your attitude towards using insects as a food in Ethiopia? በሀገራችን ኢትዮጵያ ነፍሳትን እንደ ምግብነት ብንጠቀም ምን ታስባላችሁ እስቲ? particularly in your community ማለት ነው በተለይ ደግሞ ባላችሁበት አካባቢ። in Ethiopia በሀገራችን ኢትዮጵያ the general attitude towards eating insects is still cautious or negative። አሁንም ድረስ ነፍሳትን ስለመብላት ያለን አመለካከት ምንድነው? ጥንቁቅ ነን እና ደግሞ አሉታዊ ነው አይደል? አብዛኞቻችን ጥሩ ነገር ነው ብለን አንቀበለውም ወይም ደግሞ ለመብላት አንችልም። especially
in urban areas በአብዛኛው ጊዜ ደግሞ በከተማ የምንኖር ሰዎች ማለት ነው where it is considered as unfamiliar or culturally unaccepted or acceptable በልተንም ስለማናቅ እንዲሁም ደግሞ ባህላችንም አይፈቅደውም ብለን ስለምናስብ ማለት ነው። however in some rural areas or communities በአንዳንድ ግን የገጠር ክፍሎች በሀገራችን ያሉ የገጠር ክፍሎች certain insects አንዳንድ ነፍሳት እንደ termites ምስጥና ሎከስት ያሉ አንበጣ ያሉ ነፍሳት አንዳንዴ occasionally they are consumed ይበላሉ especially during swarming seasons በተለይ ደግሞ መንጋቸው የሚበዙበት አለ በመንጋ ሆኖ የሚበሩበት ያን ጊዜ የሚበሏቸው የክፍለ ሀገር ሰዎች አሉ ማለት ነው። while cultural and religious beliefs influence acceptance ምንም እንኳን ባህልና እምነታዊ ነገሮች ነፍሳትን የመብላታችን ያላለታችን ነገር ላይ አስተዋጽኦ ቢኖራቸውም awareness of the nutritional and environmental benefit of insects is slowly increasing ነገር ግን ነፍሳት ያላቸውን የንጥረ ነገር ምንጭነታቸውን እንዲሁም ደግሞ ለአካባቢ ያላቸውን ጠቀሜታ የተመለከተ እውቀቶች እየተስፋፉ ይገኛሉ እየጨመረ ነው ያ እውቀት so with proper education and food safety practices ስለዚህ ተገቢውን የሆነ ትምህርት በማግኘትና ደግሞ ምግቦችንም በተጠበቀ መልኩ በመመገብ insect consumption may become more accepted in the future ወደፊት ነፍሳትን የመብላታችን ነገር ተቀባይነት ሊኖረው ይችላል ማለት ነው especially among youth and researchers focused on food security አብዛኛው ደግሞ ወጣቱ ማህበረሰብ እና ተመራማሪው ማህበረሰብ ስለ ምግብ ደህንነት በደንብ ግንዛቤ የገባው ማህበረሰብ በደንብ አድርጎ ሊቀበል ይችላል ማለት ነው ይሄንን ነፍሳትን የመብላቱን ነገር እንግዲህ ነፍሳት በግብርና ውስጥ ካላቸው እንዲሁም ደግሞ ለምግብነት ከመዋላቸው ጠቀሜታ በተጨማሪ ለኢንዱስትሪም ይጠቅማሉ so one of the benefits of insects related to industries is their role in commercial products ነፍሳት የተለያዩ ኢንዱስትሪዎችን የሚጠቅሙበት ምክንያት መንገድ ምንድነው አንዱ መንገድ is commercial product የተለያዩ ቁሳቁሶችን ለግብይት የሚውሉ ቁሳቁሶችን በማምረት ረገድም ይረዳሉ so insects are being used to produce different materials at home and in industries የተለያዩ ኢንዱስትሪዎች ውስጥም ሆነ በቤት ውስጥ የምንጠቀምባቸው የተለያዩ ቁሳቁሶች በነፍሳት ሊመረቱ ይችላሉ so the following are some of the examples አሁን ቀጣይ ምሳሌዎችን እናያለን ምሳሌዎች ከማየታችን በፊት ግን inquiry activity 2.22 እንስራይት investigation is there any silkworm in your area በአካባቢያችሁ የሐር ትላይታችሁ ታውቃላችሁ investigate the production of silk fiber in Ethiopia በሀገራችን ውስጥ የሐር ክር የሚመረትበት ቦታስ ታውቃላችሁ how are silk fibers produced from silkworms እንዴት ነው ከሐር ትል የሐር ክር የሚመረተው ለዚህንስ ታውቃላችሁ ስለዚህ ይሄንን እንመልስ አብረን ስለዚህ is there silkworm in Ethiopia ለሚለው አዎ የሐር ትል ሀገራችን አለ ግን sericulture ወይም ደግሞ የሐር የሚመረትበት እርባታ የሚራባበት ቦታ is still developing ገና እያደገ ያለ ዘርፍ ነው በብዛት ደግሞ የምናገኘው እንደ አይነት የሐር ትል እርባታ ያሉባቸው it's found in regions like Addis Ababa ኦሮሚያ ክልል አማራ and southern nationalities and Tigray በዚህ አካባቢ ይኖራሉ and it's promoted by universities በተለያዩ ዩኒቨርሲቲዎች ይሄ ነገር እንዲያድግ የተተዋወቀ ነው እና በተለያዩ የግብርና ፕሮጀክቶች ውስጥም እየገባ ነው በተጨማሪም በተለያዩ NGOs እና small scale cooperatives በትንሽ የሚንቀሳቀሱ የተለያዩ የህብረት ሰራተኞች በህብረት የሚሰሩ ስራዎች ውስጥ sericulture እንዲያድግ እየተደረገ ነው ማለት ነው so how are silk fibers produced from silkworms የሚለውን ስንመልስ እንዴት ነው የሐር ክር ከሐር ትል የሚመረተው የሚለውን ነገር ስናይ በመጀመሪያ ማወቅ ያለብን the silkworms የሞት የምንለው ኢንሴክት ነፍሳት ማለት ነው የላርቫ ስቴጅ ነው ኦኬ ለዛ ይሄ ኢንሴክት the adult moth ይሄኛው ኢንሴክት እንቁላል ይጥላል ተራብቶ ከዛ በላይ ያ እንቁላል ሲፈለፈል ላርቫ ይወጣል እጭ ይወጣል እነዚህ እጮች እንደምታያቸው ትል መሰል ናቸው we call them silkworms ታዲያ እነዚህ ምንድነው የሚያደርጉት ስለማደግ mulberry leaves ነው የሚመገቡት mulberry leaves እነዚህን ቅጠሎች ማለት ነው ስለዚህ እነዚህን ቅጠሎች እየተመገቡ ያድጋሉ ማለት ነው ከዛ በላይ ያደጉ ሲመጡ ምን ያደርጋሉ ራሳቸውን በኮኮን በሚባል መዋቅር ይጠቀልላሉ ማለት ነው ኦኬ ኮኮን ውስጥ ራሳቸውን በመክተት ማመንጨት ይሄንን የሐር ክር ማመንጨት የሚችል ግላንድ አላቸው እጥ ያላቸው ራሳቸው ላይ ስለዚህ እሱ ያመነጨላቸው ራሳቸውን በዚህ ኮኮን ውስጥ ይከታሉ ማለት ነው ምን ስቴጅ ላይ
ፒውፓ ስቴጅ ላይ ማለት ነው። ሶ የሰው ልጆች ምን እናደርጋለን እኛ ሀርን ምርት ለማግኘት ስንፈልግ ከነዚህ ነፍሳት ኩኩኖቹ ሳይፈለፈሉ ኩኩኑ ሳይከፈትና ፒውፓ ሳይወጣ በፊት ፒውፓው አድጎ ወደ አደልት ሞድ ሳይወጣ በፊት ይሰበሰቡና ኩኩን እነዛ ፒውፓ ተሸፍኖበት የነበረው ሀር ማለት ነው ይፈላል። ኦኬ so the cocoons are harvested before moths emerge and boiled to soften and kill the pupa ማለት ነው። ውስጡ ያለው ፒውፓ ሳያድግ በፊት እንዲሞት ይፈላል። ይሄን ተከተከ ውሃ ውስጥ ይከተታል። ከዛ በኋላ ክሮቹ ብቻቸውን ይሰበሰባሉ ማለት ነው። ከዛ ከተሰበሰቡ በኋላ ስፑን ይደረጋሉ ማለት ነው፣ ይፈተላሉ። into yarn ወደ ክርነት ተፈትለው የሐር ክሩ ይገኛል ማለት ነው። ሶ የሐር ክሩ is woven into fabric። ከዛ ክሩ ይሸመንና ወደ ተለያዩ የጨርቃ ጨርቅ ልብሶች ይለወጣል ማለት ነው። ስለዚህ በዚህ መልኩ ነው ከሲልክ ወርም የሐር ክር የሚገኘው ማለት ነው። ሶ በዛ መልኩ አክቲቪቲያችንን መልስና አሁን አንድ በአንድ ደግሞ እንዴት የተለያዩ ኢንዱስትሪዎች በነፍሳት እንደሚደገፉ እኔ አንደኛው is the production of honey and bee wax ነው። የንብ ማርና የንብ ሰም ማለት ነው። እነዚህን የንብ ማርና የንብ ሰም ንቦች ያመርታሉ። ስለዚህ this honey and wax production are considered some of the commercial benefits of insects። ስለዚህ በንግድ ስራ ውስጥ ነፍሳት ሊጠቅሙን የሚችሉት በዚህ መልኩ ነው። አንዱ የሚጠቅሙን መንገድ ነው። for example the honey bees ኤፒስ ሜሊፌራ የምንላቸው የንብ ዝርያዎች ማለት ነው፣ የሳይንሳዊ ስማቸው ነው። ስለዚህ እነዚህ ንቦች የሚያመርቱት ማር they produce millions of tons of honey and wax every year around the world ማለት ነው። በብዙ ሚሊዮን ኦፍ ቶንስ የሚመዘን ማርና የማር ሰም በየአመቱ ይመረታል ማለት ነው በእነዚህ ንቦች። ስለዚህ ምን ያህል ጥቅም እንዳላቸው በዚህ ማየት እንችላለን። ሌላው ቀደም ብለን በአክቲቪቲያችንም እንዳየነው ፕሮዳክሽን ኦፍ ሲልክ ነው፣ የሐር ምርት ማግኘት ነው እንዲሁ ከነፍሳት። ስለዚህ the other commercially beneficial insects are the silkworms ኦኬ፣ ወይም ደግሞ ቦምቢክስ ሞሪ የምንላቸው የሐር ትሎች እና ሌላ ደግሞ የሐር ትር ዝርያዎች አሉ። ይሄ አንደኛው ዝርያ ነው፣ ሳይንሳዊ ስሙ ነው እዚህ የተገለጸው። ስለዚህ እነሱ ናቸው ሐር የሚያመርቱልን። ስለዚህ የሐር ምርት ራሱ ሌላኛው በንግድ ሊጠቅሙን የሚችሉ የነፍሳት አንዱ የነፍሳት ምርት ነው ማለት ነው። so the silkworms produce silk fibers። እነዚህ silkworm የምንላቸው ነፍሳት የሐር ክርን ነው የሚያመነጩት ኮኮናቸውን ሲሰሩ። ቀደም ብለን በአክቲቪቲያችን እንዳየነው then ይሄንን የሐር ክር we human beings እንሰበስብና ምን እናደርጋለን? we collect them and these fibers are woven into a delicate smooth material used for luxurious textiles and for different purposes in textile industry። ይሄን የሐር ክር በመውሰድ ይሸመንና የተለያየ ለስላሳ የሆነ ስስ የሆነ እና በጣም አመቺ የሆነ ጨርቃ ጨርቅ ለመስሪያነት እንጠቀምበታለን። and also it's used for different purposes ለተለያዩ ደግሞ ጨርቃ ፋብሪካዎች ውስጥም ገብቶ ለተለያየ ዲዛይን ለማውጫ የተለያየ አይነት ጨርቃ ጨርቆች ለመስሪያነትም እንጠቀምበታለን ማለት ነው። ሶ እዚህ ላይ ምስል ላይ እንደምታዩት the silkworms ናቸው። ከነዚህ ነው ማለት ነው ይሄን የመሰለ silk threads የጨርቃ ጨርቅ ክሮች የተደለለ ፍትል የሚገኘው። ሌላው ከነፍሳት የምናገኘው ጥቅም ደግሞ is the production of shellac ነው። shellac በአማርኛ ሙሻ ዘር ምንለው ሲሆን it's a resin secreted by lac insects። ሙጫ ማለት ነው። ይሄ እንደ ሙጫ የሚያጣብቅ የሆነ ፈሳሽ ነው። በማነው ሴክሬትድ የሚሆነው የሚመነጨው ላክ በሚባሉ ነፍሳት ነው። so among the many species of lac insects ብዙ አይነት የላክ ኢንሴክቶች አሉ። ላሲፈር ላካ የሚባለው ነው አብዛኛው ጊዜ ለንግድ የሰው ልጆች የሚጠቀሙት የነፍሳት አይነት ማለት ነው። ይሄን ነፍሳት በማርባት እነዚህ ላሲፈር ላካ የምንላቸው የላክ ኢንሴክት አይነቶች ዝርዮች ማለት ነው ሙጫውን ስለሚያመነጩ ያንን ሙጫ በመሰብሰብ ነው የተለያዩ ስራዎች በዛ ሙጫ የሚሰራውና ሺላክ የሚመረተው ማለት ነው። ታዲያ ሺላክ ከነዚህ ነፍሳት የሚመነጨውን ሙጫ በምን ውስጥ ተጠቀማቸዋለን? እንደ ዳይስ
የተለያዩ የልብስ ማቅለሚያ ቀለሞች፣ ኢንክስ መጻፊያ ቀለሞች፣ ፖሊሽስ እንደዚህ የጥፍር ቀለሞች፣ ሲሊንግ ዋክስስ ለምሳሌ አንዳንድ ነገሮችን ለማሸጊያነት የምንጠቀማቸው ሰሞች አሉ አይደል? እነሱ ውስጥ ተከተው ለማሸጊያነት ይጠቅማሉ። and as stiffening agents in the fabrication of felt hats እንደ ባርኔጣ የመሳሰሉ ደግሞ ኮፍያዎች ሲሰሩ ጥንክር እንዲሉ ለማድረግ ለመሳሰሉት ተግባራት ውስጥ ይገባል ማለት ነው። ይሄ ሺላክ ከነዚህ ኢንሴክቶች የሚመነጨው ሙጫ so it's an animal originated commercial resin ብዙ ጊዜ ሙጫ ከእጽዋት ልናገኝ እንችላለን ወይም ደግሞ ከእንስሳት። ስለዚህ እነዚህ ይሄ አይነቱ resin እንደዚህ አይነት የንግድ ሙጫ የሚገኘው ከየት ነው ማለት ነው? ከthis insects ነው ማለት ነው። so that's why we call it animal originated የሆነ ኮሜርሻል resin ነው ብለን እናስባለን። so እንደምታዩት እነሱ የሚያመነጩትን ሙጫ በዚህ መልኩ ተሰብስበው ነው ማለት ነው ይራቡና የተለያዩ ዛፎች ላይ የሚራቡበትን ቦታ ይዘጋጅላቸዋል። እነዛ ነፍሳት ይራባሉ። ከዛ እነዛ ሲራቡ የሚያመነጩትን ሙጫ እንሰበስብና ነው ማለት ነው ለእነዚህ አይነት ለተለያዩ ተግባራት የምንጠቀምበት ማለት ነው። አሁንም ሌላ ከኢንሴክትስ ልናገኝ የምንችለው ጥቅም ምንድነው? it's cochineal pigment የምንለው ነገር ነው። ይሄ cochineal pigment is extracted from scale insects such as Daclyopius coccus ከሚባሉ አሁንም ይሄ ሳይንሳዊ ስማቸው ነው። የተለያዩ ዝርዮች ናቸው የነፍሳት ወይም ስኬል ኢንሴክትስ እንላቸዋለን በተለምዶ። ከነዚህ ነፍሳት የሚገኝ ማቅለሚያ ነው ማለት ነው። ኦኬ እነዚህ ነፍሳት ምን ይደረጋሉ? ይሰበሰባሉ። ከዛ በኋላ እንዲደርቁ ይደረግና ከዛ በኋላ ክረሽድ ሲደረጉ ሲፈጩ ጠንካራ የሆነ ቀይ ቀለም እንደዚህ ይወጣል ማለት ነው ከነሱ ክረሽድ ከተደረጉ በኋላ ማለት ነው። ስለዚህ ይሄ ቀለም በጣም ለረጅም ጊዜ መቆየት የሚችል ማቅለሚያ ነው ማለት ነው። የተለያዩ ምግቦች ውስጥ፣ የኮስሞቲክ እቃዎች ውስጥ፣ የውበት መጠበቂያ እቃዎች ውስጥ፣ የተለያዩ ቀለማት ውስጥ ቢጨመር ቀዩ ቀለም ለረጅም ጊዜ መቆየት የሚችል ማቅለሚያ ማግኘት ይችላል ማለት ነው ከነዚህ ነፍሳት። The cochineal pigment was important for the intensity and permanency of colors in painting. ከነዚህ ነፍሳት የምናገኘው this cochineal pigment ማቅለሚያ በጣም ጠቃሚ የሆነው በምኑ ነው? አንደኛ ባለው ጥንካሬው ነው። በቃ ኃይለኛ የሆነ አቅላሚ በመሆኑ ነው። እንዲሁም ደግሞ ፐርማነንሲው ነው። ለረጅም ጊዜ መቆየት የሚችል ቀለም ነው ማለት ነው ከነዚህ የሚገኘው ማቅለሚያ። and the cochineal pigment is still giving the colors in foods የተለያዩ ምግቦች ውስጥ፣ beverages ውስጥ፣ መጠጦች ውስጥ እንዲሁም ኮስሞቲክስ እንደ ሊፕስቲክ ያሉ ማስዋቢያ እቃዎች ውስጥ እና የተለያዩ የአርት ፕሮዳክት የስዕል ምርቶች ውስጥ የምንጠቀማቸው ቀለማት ከነዚህ ማቅለሚያ ሊሰራ ይችላል ማለት ነው ከኮቺኒያል ፒግመንት። ሌላው ነፍሳት የሚጠቅሙንን ነገር ምን በማምረት ነው? ምን ምርት ላይ ነው? ታኒክ አሲድ ፕሮዳክሽን ላይ ነው። ፕሮዳክሽን ኦፍ ታኒክ አሲድ። ሶ ዋትስ ታኒክ አሲድ ስንል ታኒክ አሲድ is a chemical compound used in dyeing goods made of leather in leather industries። የቆዳ ፋብሪካዎች ውስጥ የተለያዩ ቆዳ ምርቶች አሉ። እነዛን የቆዳ ምርቶች ለማቅለሚያነት የምንጠቀመበት የኬሚካል ኮምፓውንድ ነው this ታኒክ አሲድ የምንለው። so for tanning and in manufacturing some inks ማለት ነው። ለዚህ ለቆዳ ምርት ለማቅለማና እንዲሁም ደግሞ የተለያዩ ቀለሞችንም ለማምረት እንጠቀምበታለን ይሄንን ኬሚካል ኮምፓውንድ። ታዲያ ይሄን ታኒክ አሲድ ለማምረት የሚያግዙን የነፍሳት አይነት እነማን ናቸው? these are tiny wasps ናቸው። ትናንሽ የሆኑ ተርብ ነፍሳት ናቸው። በተለይ ደግሞ in the family Cenipidae የሚባል ፋሚሊ ዝርያዎች they secrete some chemical and in response to this the tree produces gall tissue that contain tannic acid። እንዴት ነው የሚያግዙት ይሄን ታኒክ አሲድ እንዲመረት? እነዚህ ዋስፕስ ተርቦቹ ሄዱና ያረፉበት ዛፍ ላይ ኬሚካል የሆነ ሰብስታንስ ያመነጫሉ። ከዛ ያንን ኬሚካል ሰብስታንስ ሲመነጭባቸው እነዛ ዛፎች ኢን ሪስፖንስ ለዛ ምላሽ የሚሆን ምንን ያመነጫሉ? ታኒክ አሲድን የያዘ ጋል ቲሹ ይኖራቸዋል። ጋል ቲሹ ምንድነው? እንደ ማበጥ ያለ የዛፉ የእጽዋት ህብረ ህዋሳትን ናቸው ማለት ነው። እነዚህ ህብረ ህዋሳቶች ውስጥ ታኒክ አሲድ ይኖራል ማለት ነው። ስለዚህ በዚህ መልኩ ታኒክ አሲድ እንዲመረት ሊያደርጉ ይችላሉ እነዚህ ታይኒ ዋስፕስ። እሺ እንግዲህ እስካሁን እንዴት አድርጎ ነፍሳት በተለያዩ ነገሮች እንደሚጠቅሙን
ለምግብነት፣ ለግብርና እንዲሁም ደግሞ ኢንዱስትሪ ውስጥ እንዴት እንደሚጠቅሙን አይተናል አይደለ? አሁን ደግሞ እስቲ እንዴት ለመድኃኒትነት እንደሚጠቅሙን እኔ ግን እሱን ከማየታችን በፊት ሌትስ ዱ ዲስ ኢንኳየር አክቲቪቲ 2.23 ኢንቨስቲጌሽን ምን ይላል? ኢን ዮር ኮሚኒቲ ዋት ኢንሴክትስ ሃቭ ሜዲሲናል ቫሊዩ። በማህበረሰባችን በአካባቢያችን ካየን የትኞቹ ነፍሳት ናቸው ለመድኃኒትነት ሲጠቅሙ አይተን የምናውቀው? አስክ ዘ ኤልደርስ ኢን ዮር ኮሚኒቲ። በማህበረሰባችን ያሉ ታላላቅ ሰዎችን መጠየቅ ትችላላችሁ። ኤንድ ካም አፕ ዊዝ ኢንሴክትስ ኦር ፕሮዳክትስ ኦፍ ኢንሴክትስ ዩዝድ ቱ ትሪት ዲፍረንት ታይፕስ ኦፍ ሂውማን ኤንድ አኒማል ዲዚዝስ። ከዛ ምን ይዛችሁ ትመጣላችሁ? መረጃ ይዛችሁ ትመጣላችሁ። ታላላቆቻችሁን ጠይቃችሁ ማለት ነው። የትኞቹ ነፍሳት ወይም ደግሞ እነዛ ነፍሳት የሚያመርታቸው ነገሮች ለተለያዩ የሰዎች እንዲሁም ደግሞ የእንስሳት በሽታ ፈዋሽነት እንደሚውሉ ማለት ነው። እሺ፣ ስለዚህ አብረን ስንሰራ የተለያዩ ምሳሌዎች እያየን አንደኛው ሳኒቢ ነው አይደለ? ቀደም ብለን ለምግብነት ከሚጠቅሙ ለምግብነት ልንመገባቸው የምንችሉ ምርቶች ከሚሰጡን ነፍሳት የሃኒቢስ ኤፒስ ሜሊፌራ ናቸው ብለን ነበር አይደለ? አሁንም እዚህ ጋር ለሜዲሲናል ቫሊዩ ያላቸው ሃኒቢስ ናቸው። ምክንያቱም ማር ከምግብነት ባለፈ መድኃኒት መሆን ስለሚችል ማለት ነው። ሶ ዲስ ፕሮዳክትስ አር ዲስ ሃኒ፣ ፕሮፖሊስ፣ ቢስዋክስ የመሳሰሉትን ነው የምናገኘው ከንቦች እንደምናውቀው። ስለዚህ ማር ፕሮፖሊስ ምንለውም ደግሞ እንደዚሁ የሚያጣብቅ እንደ ሙጫ የመሰለ ሰብስታንስ ነው ንቦች የሚያመነጩት ከዛፍ ሙጫ በመውሰድ። ይሄ ደግሞ ምን ይረዳቸዋል? የተለያየ የንብ ቀፎውን ሲሰሩ የንብ ቀፎ መካከል ላይ ጋፖችን መስራት የሚያስችላቸው ነው ማለት ነው። ይሄ ፕሮፖሊስ ታዲያ ይሄ ለእኛ ሲመጣ ምን ይጠቅመናል? አንቲ ፈንጋል እና ደግሞ አንቲ ባክቴሪያል ፕሮፐርቲ ያለው እነዚህን በሽታ አምጪ ተህዋሲያንን ይከላከላሉ ማለት ነው። የመከላከል ባህሪ ያለው። ስለዚህ ለእኛም ይጠቅመናል በዚህ መልኩ። እንደ ቢስ ዋክስም ደግሞ ስናየው የንብ ሰሙንም ስናይ ደግሞ እሱም ለተለያዩ ክሬሞች፣ ቆዳ እና ደግሞ ቁስለትን ለመፈወስ የሚያግዝ ነው ማለት ነው። ስለዚህ እነዚህን ምርቶች የንብ ምርቶች ለሳል፣ ካፍስ፣ በርንስ የተቃጠለ ሰውነትን ለማከም፣ ቁስሎችን ወንድስን ለማከም እና ደግሞ ስቶማክ ፕሮብለምስ የተለያዩ የሆድ ችግር ላለባቸውም ሰዎች ይሰጣል ማለት ነው። ሶ ኢትስ ናቹራል አንቲባዮቲክ ተፈጥሯዊ የሆነ የተለያዩ ተህዋሲያንን እንደ ባክቴሪያ ያሉ ተህዋሲያንን ለመግደል የሚያስችል ነው እና እንዳልኩትም ዲስ ቢስዋክስ ደግሞ እንደ ስኪን ኦይንትመንትም ልንጠቀመው እንችላለን ማለት ነው። እንደ ቆዳ ቅባት ማለት ነው። ሌላኛውም መጥቀስ የምንችለው አር ዘ ተርማይትስ ምስጦችን ነው። ሶ ትራዲሽናል ዩዝ ኦፍ በባህላዊ መንገድ እነዚህን ተርማይትስ ደርቀው እንዲሁም ደግሞ የተርማይትስ መኖሪያ ካስታወሳችሁ ሞንድ ሶይል እንለዋለን። ይሄ እየቦረቦሩ የሚኖርበት የአፈር ክምር ነው። ስለዚህ እነዚህን ሁለቱ ነገሮች በመጠቀም ለተለያዩ በሽታዎች ትሪት ማድረጊያ ማከሚያ ይጠቀማሉ ሰዎች። ሰው ምንድነው ትሪት ለማድረግ የሚጠቀሙት? እንደ ቦን ፍራክቸርስ ለምሳሌ የአጥንት ስብራትን ሂል ለማድረግ ለመፈወስ፣ ወንስ ቁስሎችን፣ ስኪን ኢንፌክሽን የቆዳ የተለያዩ ኢንፌክሽኖችን በሽታዎችን ለመፈወስ ይጠቀሙበታል። እንዲሁም ደግሞ የአፈር ሞንድ ሶይሉ ምን ያደርጋል ተብሎ ይታመናል? ኢት ኮንቴንስ ሂሊንግ ሚነራልስ የተለያዩ ፈዋሽነት ያላቸው ንጥረ ነገሮችን የሚይዛል ተብሎ ይታመናል ማለት ነው። ሌላኛው አጌን ሲልክ ወርምስን እዚህ ጋር እናነሳቸዋለን። አጌን ለተለያየ የሲልክ ፋይበርስ ለመስራነት የሀር ክር ለመስራነት የምንጠቀምባቸው ሲልክ ወርሞች አገን እዚህ ጋር ደግሞ ለሜዲሲናል ቫልዩነትም ልንጠቀማቸው እንችላለን። ሶ ሲልክ ወርም ፓውደር የነሱ የሲልክ ወርሞቹ ደርቀው የተፈጨው ዱቄታቸው ኢትስ ዩዝድ ኢን ሰም ትራዲሽንስ በተለያዩ ባህላዊ መድኃኒትነት ውስጥ እናገኛ ሰዎች ይጠቀሙባቸው እናያለን። ሶ ኢትስ ቢሊቭድ ቱ ሄልፕ ዊዝ ወንድ ሂሊንግ የተለያዩ ቁስሎችን ለመፈወስ እንዲሻሉ ለማድረግ ይረዳል። and ደግሞ it supports immune system ማለት ነው። በሽታ የመከላከል አቅምንም ይደግፋል ተብሎ ሰዎች ይጠቀሙታል ማለት ነው። for wound healing the silk wormዎችንም so it's based on traditional knowledge በባህላዊ እውቀት ላይ ዲፔንድ ያደረገ ነው ይሄ ኢንፎርሜሽን። ግን ሰዎች ለእንዲህ አይነት ነገር ይጠቀሟቸዋል ማለት ነው ሲልክ ወርምስን። ሌላኛው የምናያቸው ደግሞ ሜዲሲናል የሆኑ ኢንሴክትስ ብሊስተር ቢትልስ እና ማጎትስን ነው። ሶ ብሊስተር ቢትልስ የምንላቸው ጥንዝዛዎች they produce ካንቴሪዲን የሚባል ቶክሲክ የሆነ ኬሚካልን ያመነጫሉ። ታዲያ የሰው ልጆች ይህንን ቶክሲክ የሆነ ኬሚካል ወስደው ለምን
ይጠቀሙበታል። ኢትስ ዩዝድ ፎር ሪሙቪንግ ዋርትስ ኢን ትራዲሽናል ፕራክቲስ። በባህላዊ መንገድ የተለያየ ኪንታሮት የምንለውን የቆዳ በሽታ ለማስወገድ በተወሰነ አማውንት በተወሰነ መጠን ወስደው ይሄን ቶክሲክ የሆነ ኬሚካል ይጠቀሙበታል ማለት ነው። ሌላኛው ደግሞ ማጎትስ ናቸው። ኦኬ ዲስ አር ዘ ብሊስተር ቢትልስ። ማጎትስ ደግሞ የምንላቸው የተለያዩ እንደ ሀውስ ፍላይ ዝርዮች ያሉ የቤት ውስጥ ዝንብ ያሉ የእነሱ የላርቫ ስቴጃቸው ነው። ኦኬ ሜታሞርፎሲስ ላይ ስታስታውሱ ላርቫ ስቴጅ አለ አይደለም? ስለዚህ የሀውስ ፍላይ ዝርዮች የእነሱ መሰል ዝርዮ ነፍሳት የእነሱ ላርቫ ስቴጃቸው ነው። እነሱ ምን ይመስላል ላርቫ ስቴጃቸው? እንደዚህ ትል ነው የሚመስለው፣ ትናንሽ ትል። እነሱ ነው ማጎትስ የምንላቸው። ሶ ኢን ዘ ሞደርን ሜዲሲን የተለያየ ቁስሎችን ለመፈወስ ሰው ዶክተሮች ይጠቀሙበታል ማለት ነው። ምክንያቱም ኢት ዴድ ቲሹ ኦንሊ እንደ ማጎት ቴራፒ ልክ እንደዚህ የቆሰለ ቦታ ላይ ሲደረጉ የቆሰለውን ህብረ ህዋስ ብቻ የበሰበሰውንና የሞተውን ህብረ ህዋስ ብቻ ይመገቡና በቶሎ እንዲድን ያቆስል ቦታ ያግዛሉ ማለት ነው። ሶ እነዚህ ብለን መመለስ እንችላለን አክቲቪቲያችንን። ሶ አሁን ሰፋ አድርገን ስናይ ቀደም ብለን እንዳልነው ኢንሴክትስ የተለያየ ጥቅም አላቸው በግብርና በምግብ ውስጥ እንዲሁም በተለያዩ ኢንዱስትሪዎች ውስጥ ብለናል። አሁን ደግሞ በጤና በሄልዝ ኤንድ ሜዲሲን ውስጥ ያላቸውን ደግሞ አስተዋጽኦና ጠቀሜታ ስናይ ሰም ኢንሴክትስ ሃቭ ሜዲሲናል ቫሊዩስ። ኦኬ መድኃኒትነት ጠቀሜታ አላቸው። ኢን ትሪቲንግ ዲፍረንት ሂውማን ኤንድ አኒማል ዲዚዝስ የሰዎችንም እንዲሁም ደግሞ የእንስሳትን በሽታ በማዳን ረገድ ማለት ነው። ሶ ሲንስ ኤንሸንት ታይምስ ከጥንት ጀምሮ insects and insect driven products have been used as medicinal agents in many parts of the world ማለት ነው። ራሳቸው ነፍሳቶቹ እንዲሁም ደግሞ ነፍሳቶቹ የሚያመርቱት ነገር ለተለያየ የመድኃኒትነት ሲውል ቆይቷል ማለት ነው በተለያዩ ዓለማችን ክፍሎች። for instance ለምሳሌ honey ማር is applied to treat burns። ኦኬ የተቃጠለ የሰውነት አካል ላይ በማድረግ መድኃኒት ሊሆን ይችላል። and chronic and post surgical wounds ማለት ነው። እንዲሁም ደግሞ ስር የሰደደና አንድ ሰው ቀዶ ጥገና ካደረገ በኋላ ያለውን ቁስል ለማዳንነትም ይጠቀሙታል ማለት ነው ሃኒን። በተጨማሪም bee and ant venom የንብና የጉንዳንን መርዝ ደግሞ በመውሰድ ለምን ልንጠቀመው እንችላለን? are used to treat joint pains የተለያየ መገጣጠሚያ ህመሞችን ለማከሚያነትም ልንጠቀማቸው እንችላለን። so recent research confirms የቅርብ የተጠና ጥናት ምን ያረጋግጣል? that bee products promote healthy immune system የማር ምርቶችን መጠቀም ለጤናችን ምን ይረዳናል? የተለያዩ በሽታዎችን የመከላከል አቅማችንን ይጨምርልናል። and improve circulation የደም ዝውውራችንን ያሻሽላል። እንዲሁም ደግሞ decrease inflammation ማለት ነው። የተለያየ ያበጠና የተቆጣ የሰውነት ክፍል ካለን እሱን እብጠት ለመቀነስ እና መቆጣቱን ባህሪ ለመቀነስም እንደሚያግዝ ጥናቶች ያሳያሉ ማለት ነው አሁን ላይ። ሌላው ቀደም ብለን በአክቲቪቲያችን እንዳየነው the blister beetles ናቸው። እነዚህ ጥንዚዛዎች they secrete cantharidin የተባለ ኬሚካል which acts as a powerful protein blocker in the human body and is effective in treating severe viral infections። ይህ የሚያመነጩት ኬሚካል ምን ያደርጋል? በሰውነታችን ውስጥ ይገባና የተለያዩ ቫይረሶች አሉ እንደምናውቀው በሽታ አምጪ ተዋሲያን። እነዚህ ቫይረሶች ራሳቸውን ለማባዛት ምን ይፈልጋሉ? ፕሮቲኖች ይፈልጋሉ። ከኛ ከህዋሳቶቻችን ውስጥ የሚገኙ ፕሮቲኖችን ይፈልጋሉ። ስለዚህ እነዛን ፕሮቲኖች እንዳያገኙ ብሎክ ያደርጋል ማለት ነው ይሄ ኬሚካል። ስለዚህ ብሎክ ስለሚያደርግባቸው እነዚህ ቫይረሶች ሊባዙ አይችሉም ማለት ነው እነዛን ፕሮቲኖች ካላገኙ። ሶ በዚህ የተነሳ it prevents ማለት ነው ሪፕሮዲዩስ እንዳያደርጉ the viruses ሪፕሮዲዩስ እንዳያደርጉ ይከላከላል ማለት ነው። በተጨማሪም ሌላ ምን ተደርሶበታል በሪሰርች በተለያየ ጥናት researchers subsequently discovered that cantharidin reacts with genetic material of hostile cells and therefore may be useful in the treatment of cancerous tumors most resistant to radiation and chemotherapy። በተጨማሪም ተደርሶበታል ይሄ በብሊስተር ቢትልስ የሚመነጨው ኬሚካል ምን ያደርጋል? ሄዶ የተለያዩ ጎጂ የሆኑ ህዋሳት አሉ አይደለም ወይም ደግሞ ካንሰሪየስ የሆኑ ህዋሳት አሉ በተገቢው መልኩ የተባዙ ያልሆነ ልክ ያልሆኑ ህዋሳት። ስለዚህ እነሱ ህዋሳት ተገቢ ባልሆነ መንገድ እንዳይባዙ ያግዳቸዋል ማለት ነው። ኦኬ ጄኔቲክ ማቴሪያላቸው ጋር ሪያክት በማድረግ የዘረመልድ የሚባዛበትን የህዋሳቸውን ክፍል በመረበሽ እንዳይባዙ ሞር ያደርጋል ማለት ነው። ከዛ እነዛን የካንሰር
ቱመር ሴልስ ለመግደል ይችላል ማለት ነው። ትሪት ለማድረግ ይችላል። ኢቨን በተለያየ በጨረር ሕክምና፣ በኬሞቴራፒ፣ በራዲዬሽን ሊጠፉ ያልቻሉ የካንሰር ህዋሳትን ለመግደልም ሊጠቅም ይችላል ማለት ነው this ኬሚካል። እንዲሁም ደግሞ several African cultures use poultices made from ground grasshoppers። አብዛኞቹ የአፍሪካ ሀገራት በባህል ምን ይጠቀማሉ? የአንበጣ ተፈጭቶ ፔስት ተሰርቶ ማለት ነው። ፖሊቲስስ የምንላቸው እነዚህ ፈሳሽና ዱቄት የነዚህ የተፈጩት ግራስሆፐርስ አንድ ላይ ተዋህዶ ከዛ የተለያየ ቁስሎችን ለመሸፈኛነት ሲያውሏቸው ማለት ነው። ሶ እነዚህን ግራስሆፐርስ አዘ ፔን ሪሊፈርስ ይጠቀሙባቸዋል፣ የተለያዩ ህመምን ለማስታገስ ማለት ነው። ስፔሻሊ ደግሞ ፎር ማይግሬንስ ከበድ ላለ ራስ ምታት የነዚህን ፔስት በመቀባት እና በመሸፈን ራስ ምታቱን ማስታገስ ይቻላል ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። ስለተለያዩ ቤኔፊሻል ኢንሴክትስ ተመልክተናል። እንዴት ነፍሳት በግብርና ውስጥ ለምግብነት፣ ለተለያዩ ኢንዱስትሪ ምርቶች እንዲሁም ደግሞ ለመድኃኒትነት እንዴት አድርገው እንደሚጠቅሙን በደንብ አድርጋችሁ እንደተረዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮአችን ደግሞ ስለ ሃርምፉል ኢንሴክትስ ወይም ጎጂ ስለምንላቸው ነፍሳት እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ሴታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ።